የገዳሙን ጥቃት በተመለከተ ፓትርያርኩ መግለጫ ወጡ። ተጠያቂዎች ለፍትህ እንዲቀርቡ ጠይቀዋል። ብፁዕ አሰቃቂውን ጥቃት የፈጸሙ ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅና ለተጎዱ የሚታየ ልክ መዶሻ ይዞ የምትከሳ ስራው መዶሻ ይዞ እያፈረሰ አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገር። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ጌታ ምስክሬ ነው። የኦርቶዶክስ ቤተክርስቲያንን ሳስባት የሚመጣልኝ ሁሉ አሁን ለምሳሌ ከወንጌል አማኞች ጋር በሁሉ ነገር አንስማማ። ኦርቶዶክስ ቤተክርስቲያን ወንጌል ይዛ ባታቆይ ለምሳሌ ያህል ወንጌላውያን አይፈጠሩም ነበር ወይ ደግሞ ይቀጭጭ ነበር። እኔ ዶክተር አብይ አህመድ እውነት በጨዋ አይደል በህይወት ያለው አይመስልም። ካሉ ጠይቁልኝ ፕሊዝ፣ አለሁ በሉን። ለምን እንደዚህ እንደምል ልንገራችሁ። ወጣቱ ስራ የሆነ ነገር ካጎቱም ከአያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ። እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ የምንከፍለው። እኔ ብር አላት ፍትህ እንዲሰፍን ነው። ከድሮን ለመደበቅ የሚደረገው ዝግጅት በዚህ ሰዓት ላይ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። በትግራይ ድንበር ምን የተሰማ ነው የሚገኘው? ይህ ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬም በአዳዲስ ቪዲዮዎች ተመልሼ ወደ እናንተ መጥቻለሁኝ። ጫፍ ላይ ያሳዩዋችሁ ቪዲዮዎች ሀሳቤን የምሰጥባቸው ቪዲዮዎች ናቸው። እንግዲህ በዚህ ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በህዝበ ምዕመኗ ላይ እየደረሰ ያለው ጭፍጨፋ፣ እየደረሰ ያለው የቤተክርስቲያን ቃጠሎ፣ እየደረሰ ያለው የቤተክርስቲያን ላይ ድሮን መውረድ እየታየ ይገኛል ማለት ነው። በዚህ ጉዳይ ብፁዕ አባታችን አቡነ ማትያስ እንዲሁም ቅዱስ ሲኖዶስ መግለጫ አውጥቷል። መንግስት ከቤተክርስቲያን ላይ እጁን ያንሳ የሚል መግለጫ እያወጡ ይገኛሉ። እንዲሁም መንግስት ለተጎዳው ቤተክርስቲያን ካሳ መክፈል አለበት እና ለተጎዱ ህዝበ ምዕመን ደግሞ መጽናናትን መስጠት አለበት የሚባል መግለጫ እያወጡ ይገኛሉ። ይሄ መግለጫ ትክክል ነው ወይስ ትክክል አይደለም? ሀሳቤን የምሰጥበት ነው የሚሆነው። ሌላው እንግዲህ አስቴር በዳኔ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተናገረችው ነገር ምንድን ነው? ሰሞኑ ሶሻል ሚዲያ ላይ በጣም መነጋገሪያ የሆነ ጉዳይ ነው። መነጋገሪያ ያደረገው ጉዳይ ምንድን ነው? አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ እያለ እየተናገረ ነው። ስለዚህ እሱ ማን ነው? የኔም ጥያቄ ነው። በዚህ ጉዳይም ሀሳቤን መስጠት ፈልጋለሁ። ሌላው እንግዲህ በግብር ጉዳይ ነው ጋይሶች። ሰሞኑን እየተነሳ ያለው በግብር ጉዳይ በጣም አነጋጋሪ የሆነ ጉዳይ፣ በጣም ሀገሪቷ ላይ ህዝበ ምዕመኑ ላይ ጫና የፈጠረ ነገር ነው። ይሄ ከምን ጋር የተያያዘ ነው? ወጣቱ በዚህ ጉዳይ በነገራችን ላይ በጣም ተመሮ እየተናገሩ ያሉ ሰዎች አሉ ሶሻል ሚዲያ ላይ። ይህንም ይዤላችሁ መጥቻለሁ። ሌላው እንግዲህ በትግራይ ክልል ምንድነው የተፈጠረው? በጣም አስቂኝ የሆነ ቪዲዮ አይቼ ነው በነገራችን ላይ እና ትግራይ ክልል በአሁኑ ሰዓት ጦርነት ላይ እንደሆነ፣ ጦርነትም እያወጀች እንደሆነ፣ ወጣቱንም እያገተች እንደሆነ ህወሓት ይታወቃል። ወጣቱ ወደ ጦርነት ውስጥ መግባት አለበት የሚል አዋጅ እንዳላቸው ማለት ነው። ወጣቱን አፍነው ከወሰዱ በኋላ በምን አይነት መንገድ ነው እያሰለጠኑ ያሉት? ድሮን እንዳይመታቸው ለመሸሽ ተብሎ በእንደዚህ አይነት መልኩ እንግዲህ ስልጠና እየወሰዱ ይገኛሉ። በጣም ስላሳቀኝ ነው ይህን ቪዲዮ ይዤላችሁ መጥቻለሁ። ሌላው በዛሬው ዕለት ምን አይነት አደጋ ነው የደረሰው? መልአኩ ቅዱስ ገብርኤል እንግዲህ በጣም ተአምር ሰርቷል ዛሬ። ከመኪና አደጋ የተረፉ፣ መኪናዋ ግን በጣም የተጎዳበት ሁኔታ ነው ያለው። በእነዚህ ቪዲዮዎች ጉዳይ ሀሳቤን እሰጣለሁ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች ማድረስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እንግዲህ ይሄ ከታች የምትመለከቱት በዛሬው ዕለት የደረሰ የመኪና አደጋ ነው። መልአኩ ቅዱስ ገብርኤል እንግዲህ በዕለተ ቀኑ ማለት ነው ከእንደዚህ አይነት አደጋ ሰዎች ተርፏል። የእውነት እናንተንም ከገባችሁበት አደጋ እግዚአብሔር አምላክ መልአኩ ቅዱስ ገብርኤል ይሰውራችሁ ብዬ መልእክቴን እንዲሁም ምኞቴን ማስተላለፍ ፈልጋለሁ። ሌላው እንግዲህ ሁለተኛው ቪዲዮ ይሄ ከታች የምትመለከቱት ነው። እኔ በጣም እዚህ ቦታ ላይ በጣም የቀናሁበት ነገር ቢኖር በጣም ማህበራዊ ኑሯቸው፣ በጣም ለሰው ያላቸው ፍቅር፣ ሰዎች በሰላም ወጥተው በሰላም እንዲገቡ ያላቸው
ያላቸው ምኞትና ትህትና በጣም የሚገርም ነው። በድሬዳዋ ላይ የተደረገ ነው። ድሬዳዋ ላይ እንግዲህ በምትመለከቱት መንገድ ከተለያዩ ከተለያዩ ክልሎች ቁልቤ በዓልን ለማክበር የሚመጡ ኦርቶዶክሳውያንን በእንደዚህ አይነት መልኩ ነው እየተቀበሉ እያስተናገዷቸው ያሉት። በነገራችን ላይ እዚህ የሚያስተናግዱት ሰዎች መካከል ብዙ የእስልምና እምነት ተከታዮችና ብዙ ፕሮቴስታንቶች ድሬዳዋ ላይ እንዳሉ መዘንጋት የለባቸውም። እዚህ ውስጥ የሚያስተናግዱት ውስጥ እንደምትመለከቱት የፖሊስ አባሎች አሉ፣ የመከላከያ ሰራዊት አባሎች አሉ፣ ሲቪሎች ጭምራሉና ትህትናቸውና ፍቅራቸውን በጣም ነው የምቀናባቸው። በጣም ነው የሚያስደስቱት። የእውነት ለመናገር እግዚአብሔር ነው የምላችሁና ድሬዳዋ የምር ትለያላችሁ። በጣም የፍቅር ሀገር ነች እንደሚታወቀው። እንግዲህ እየተወራ ያለው ነገር በጣም ስህተት ነበረ። ወደ ቁልቤ ስትሄዱ ከዚህ ሰዓት ድረስ መሄድ አይቻልም እየተባለ እንግዲህ በጣም ብዙ ሀሰት የሆኑ መረጃዎችም እየወጡ ነበረ። ሜይ ቢ ይሄ ለሰላም ለሚፈልገው ምዕመን ግድ ጠላት እየሆንንበት ነበረ ማለት ነው። ወይንም በሰላም ሄጄ በሰላም መለሳለሁ የሚለውን ብሎ የተነሳው ምዕመን ጭምር ከመንገድ እንዲመለስ የተዘጋጀበት ሁኔታ ነበር። ከዚህ ሰዓት እስከዚህ ሰዓት ድረስ እንዳትሄዱ ወደ ቁልቢ፣ ከዚህ ሰዓት እስከዚህ ሰዓት ደግሞ እዚህ ቦታ ላይ ጦርነት አለ የተባለ ሀሰት የሆኑ መረጃዎች እየወጡ ነበረ። እነዚህ መናፍቃኖች ነው ብዬ አስባለሁ። ለሀገር ሰላም የማይፈልጉ በሰላም ሄደው ማክበር እንዳይፈልጉ የሚፈልጉ ሀገር እንድትበጠበጥ ሃይማኖት ከሃይማኖት እንዲበጠበጥ የሚፈልጉ ሰዎች ናቸው ብዬ አምናለሁ። ግን ድሬዳዋ ላይ በእንደዚህ አይነት መልኩ ትህትናቸው፣ ፍቅራቸው የእውነት አንደኛ ናቸውና በእንደዚህ አይነት መልኩ የፖሊስ አባላቶች፣ የሲቪል ደህንነቶች ምናምን በእንደዚህ አይነት መልኩ ኦርቶዶክሳውያን እያስተናገዱ ሃይማኖት ሳይመርጡ እኮ ነው እዛ ውስጥ እየሰሩ ያሉትና በጣም እግዚአብሔር አምላክ ያክብራችሁ። ወደ ቪዲዮ ልውሰዳችሁ እስኪ፣ ከዛ ሀሳቤን እንሰጣለሁ። ከድሮን ለመደበቅ የሚደረገው ዝግጅት በዚህ ሰዓት ላይ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። በትግራይ ድንበር ምን የተሰማ ነው የሚገኘው? ይህንን ቪዲዮ ተመልከቱት። የህወሓት ታጣቂዎች ከድሮን ጥቃት ለመሰወር ቅጠል ለብሰው የሚያደርጉ ስልጠና በዚህ ሰዓት መነጋገሪያ ሆኗል። ግን ጉዳዩ ከቪዲዮ በላይ ነው። በትግራይ ድንበርና በራያ በኩል ያለው ወታደራዊ ዝግጅትም ተጧጡፏል። ከባባድ መሳሪያዎችና ድሮኖች በስፋት የተንቀሳቀሱ መሆኑም ተነግረዋል። ሰላም የናፈቀው የራያና የትግራይ ህዝብ ዳግም ወደ ስጋት ውስጥም ገብቷል። ጦርነት ለማንም አይበጅም። የሀገራችን መጨረሻ ምን ይሆን? እናንተ በዚህ ጉዳይ ላይ ማንኛውንም ሀሳብ አስተያየቶቻችሁ እንዲሁም ጥቆሞቻችሁን ጻፉልኝ። ፖለቲካ ሁኔታ ያለው ግጭት በፖለቲካ በሰላም መፍታት የሚባለው ነገር ሊታሰብ አይችልም በሚል ነበር ባለፈው በጽሁፍ ያወጣሁት። ያለው የፖለቲካ ልዩነት በአገሪቱ ኃይሎች ሊፈታ ከተፈለገ የውጭ ጣልቃ ገብነት መውጣት አለበት። የውጭ ጣልቃ ገብነት ብቻ ሳይሆን ትልቅ ድርሻ በመወሰን ደረጃ ስልጣን ያለው ኃይል ካልወጣ በስተቀር ቢሞከርም ሊሳካ አይችልም። የኤርትራ ኃይል ጣልቃ ገብነት ብቻ ሳይሆን በትግራይ ላይ ጄኖሳይድ የፈጸመ በዓለም ታይቶ ተሰምቶ የማይታወቅ ግፍ በትግራይ ህዝብ ላይ ያደረሰ በጦሩ በጾታዊ ጥቃቱ ተቋማት በማውደምም በመስረቅም ሀብትም የማንነት የትግራይ ህዝብ ማንነት መግለጫ የሆኑ ቅርሳቅርሶችን በማውደምና በመዝረፍ ከፍተኛ ጥፋት የፈጸመ ኃይል በመሆኑ ይህ ኃይል እያለ በትግራይ ላይ እያለ ሰላም የፖለቲካ መፍትሄ ማምጣት የሚባለው ነገር ሊታሰብ አይችልም። ስለዚህ መጀመሪያ የሀገር የፖለቲካ ኃይሎች ራሳቸውን ነፃ አድርገው በራሳቸው መንገድ የፖለቲካ መፍትሄ ለማምጣት መታገል መስራት እንዳለባቸው ሁለቱንም ቪዲዮ አይታችኋል ብዬ አስባለሁ። የመጀመሪያው ቪዲዮ እንግዲህ ከድሮን ለመደበቅ በወዶም ይሁን ተገዶም ይሁን ወደ ጦርነት ዓለም ውስጥ የገቡ ወጣቶች ናቸው። በምትመለከቱት መንገድ እየሰለጠኑ ከድሮን ለመደበቅ ወይንም ድሮን እንዳትመታቸው ለመከላከል ቅጠል ለብሰው እየሰለጠኑ ያሉ ማለት ነው። እነዚህ ወጣቶች በግፍ የታፈሱ ሳይፈልጉ ከእናት ከአባታቸው ጉያ የተነጠቁ ሳይፈልጉ ከሚያገለግሉት ቤተክርስቲያን በግድ የተወሰዱ ሳይፈልጉ ከሚማሩበት ትምህርት ቤት ተጎትተውና ተጭነው ታስረው የሄዱ ወጣቶች ናቸው። በግዴታ እየሰለጠኑ ሳይፈልጉት ወንድሞቻችን ላይ ጥይት መተኮስ አንፈልግም ብለው ወንድሞቻችን ላይ መሳሪያ ማንሳት አንፈልግም ብለው በግድ የተወሰዱ በግድ ግን ታነሳላችሁ፣ በግድ ወንድማችሁን ትገድላላችሁ ተብለው በግድ እየሰለጠኑ ያሉ ወጣቶች ናቸው። እነዚህ ወጣቶች እንግዲህ ጦርነት የሚባለው ነገር አይፈልጉትም። እነዚህ ወጣቶች የሚፈልጉት ከክልል ክልል ተዘዋውረው ሰርተው ራሳቸውና ቤተሰቦቻቸውን ማስተዳደር እንደውም ቢችሉ የሀገር በጣም ስለመረራቸው ከዚህ ሀገር ወጥተው ከኢትዮጵያ ውጭ በሰላም መኖር የሚፈልጉ ወጣቶች ናቸው በነገራችን ላይና በእንደዚህ አይነት መንገድ እንግዲህ የሰለጠኑ ነው የሚገኙት።
እግዚአብሔር አምላክ ይከለላቸው። ሌላ ሁለተኛ ላይ እንግዲህ ያው ክብር ማነው ደብረጽዮን የተናገረው ንግግር ነው። ሰላማዊ መንገድ አሁንም ቢሆን እንደማያስኬዳቸው ነው እየተናገረ ያለው። አሁንም ቢሆን እኛ የማንፈልጋቸው ባለስልጣኖች ከወንበራቸው የማይወርዱ ከሆነ በሰላምና በዲሞክራሲ የሚሆን ነገር የለም የሚል መልእክት እያስተላለፈ ነው የሚገኘው። በዚህ አጋጣሚ በነገራችን ላይ የሚያልቀው የድሃው ማህበረሰብ፣ የሚያልቁት ሽማግሌዎች፣ የሚያልቁት የድሃው ማህበረሰብ ተወላጅ ወጣቶች ናቸው። የሚያልቀው የድሃው ንብረት የሚቃጠለው የድሃው ከብቶች ናቸው የሚነዱት። ይሄ ከ2-3 ዓመት በፊት የታለፈና በአይናችን ያየነው ጉዳይ ስለሆነ ማለት ነው። እዛ ክልል ላይ እንግዲህ ሰላም እንፈልጋለን እያሉ እየጮሁ ነው። እባካችሁ ሰላም ስጡን እያሉ ነው። እናቶች ልጆቻቸው ተነጥቀው ከጉያቸው ሲወሰድባቸው ያለ ጧሪ ቀባሪ እየቀሩ ነው። ወጣቱ ያለ እናትና ያለ አባት በግፍ እየቀረ ነው። ትልቅ እድል የተመቻቸለት ደግሞ ከጦርነት የተረፈ በክራንች የመሄድ እድል የተመቻቸለት እና ይህን ሁላ ነገር እያዩ በቃ ካሁን በኋላ ጦርነት የሚባል ነገር አንፈልግም፣ ለሀገር ሰላም ለሀገር ፍቅር የሚያመጣው ጦርነት ሳይሆን በአንድ ላይ መነጋገርና መተሳሰብ ነው በማለት ወጣቱ እንግዲህ እየኮበለለ እየወጣም ጭምር ነበረ። ያ ነገርም እንግዲህ እንደ ግዳጅ ሆኖበት መንገድ ተዘግቶበት ጭምር ነው ወደ ጫካ ውስጥ እንዲገባ መሳሪያ እንዲሸከም ሰይፍ ይዞ ወንድሙን እንዲገድልና እንዲያርድ እየተገደደ ያለበት ሁኔታ ላይ ነው ያለው በአሁኑ ሰዓት ትግራይ ክልል። እግዚአብሔር አምላክ ሰላሙን ያምጣልን ነው የምንለው። ለምን ሰላም እንደማይፈልግ ለምን ወንበሩን እንደሚፈልጉት የሚኖሩበት የሚበሉት የሚጠጡት የሚዝናኑበት ሀገር አይደለም የሚቸግራቸው። ድሃው ማህበረሰብ በአሁኑ ሰዓት በነገራችን ላይ ከሰዎች እጅ ላይ እየቀማ ከሰዎች እጅ ላይ ባካችሁ ስጡኝ የተረፋችሁን እያለ ነው እየበሉ ያሉት። ሕጻጽ ላይ የነበረውን ነገር እናስታውሳለን። ከ5-6 ወር በፊት ሕጻጽ ላይ የሚበሉትና የሚጠጡት አጥተው ጭምር ሰውነታቸው ደርቆ የነበሩ አዛውንት አሮጊቶች፣ እነዛን ማሰብ በጣም ተገቢ ነው ብዬ አምናለሁ። በነገራችን ላይ ይሄን ነገር ብናስብ በጣም የተሻለ ይሆናል። ወደ ቀጣይ ቪዲዮ ልውሰዳችሁና ሀሳቤን እሰጥበታለሁ። የገዳሙን ጥቃት በተመለከተ ፓትርያርኩ መግለጫ ወጡ። ተጠያቂዎች ለፍትህ እንዲቀርቡም ጠይቀዋል። ብፁዕ ወቅዱስ አቡነ ማትያስ በመግለጫቸው በጥቃቱ የመናንያን መነኮሳት ሕይወት በግፍ መጥፋቱን፣ በርካቶች መቁሰላቸውንና በገዳሙና በንዋየ ቅድሳቱ ላይ ውድመት መድረሱን ከሀገረ ስብከቱ መግለጫ በከፍተኛ ሐዘን መስማታቸውን ገልጸዋል። ቅዱስ ፓትርያርኩ እንዳሉት የጸሎት፣ የትምህርት፣ የሰላምና የመንፈሳዊ እሴት ማዕከል የሆኑት ገዳማት መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ ክብርን፣ የሕግ የበላይነትንና የሀገር ሰላምን የማስጠበቅ ኃላፊነት ያላቸው በየደረጃው የሚገኙ ባለስልጣናትና የሕግ አስከባሪ አካላትን የሚመለከታቸው ጉዳይ መሆኑን አስገንዝበዋል። አሰቃቂውን ጥቃት የፈጸሙ ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅና ለተጎዱትም ተገቢው ድጋፍ እንዲደረግላቸው ጥሪ አቅርበዋል። ፓትርያርኩ የተፈጸመውን ጥቃት አውግዘዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በደቡብ ወሎ ዞን ጊዮን አባይ ገዳም በተፈጸመ ጥቃት የመነኮሳት ሕይወት መጥፋትና የንብረት ውድመትን በጽኑ አውግዘዋል። ሐምሌ 15 ቀን 2018 ዓ.ም ነበር በጊዮን አባይ ገዳም ላይ የድሮን ጥቃት መፈጸሙ የተነገረው። ብፁዕ ቅዱስ አቡነ ማትያስ በተመሳሳይ በሀዲያና ስልጤ ዞን ሀገረ ስብከት የአምልኮ ስፍራ መፍረስን በጽኑ አውግዘዋል። ጥቃቱን የፈጸሙ አካላት ለፍትህ እንዲቀርቡ እንደዚሁም ለገዳማት ጥበቃ እንዲደረግ ጥሪ አቅርበዋል። እኔ ይህን መግለጫ የምቃወምበት አንድ ጉዳይ ላይ መግለጫው ትክክል አይደለም ብዬ ወስናለሁ። ትክክል አይደለም ብዬ የወሰንኩበት መግለጫው መውጣቱ ሳይሆን መግለጫው የወጣበት ሰዓት ነው ትክክል ያለው ነው። በጣም ብሶ እዚህ ደረጃ ላይ ሲደርስ አልነበረም ይሄ መግለጫና ለመንግስት ማስጠንቀቂያ፣ ለመንግስት ፍትህ ስጠን ካለበተዛ አንተ ጋር እንመጣለን የሚል መግለጫ መውጣት የነበረበት አሁን አልነበረም። ያኔ በአርሲ ኦርቶዶክሳውያን ላይ ጭፍጨፋ እየደረሰብን ነው፣ ከቀያችን ከመንደራችን አፈናቅለውን እየሄዱ ነው ብለው ድምጻቸውን ያሰሙ ጊዜ ነበር መግለጫ መውጣት ያለበት። ያኔ አሰቦት ገዳም ላይ ገዳማውያን መነኮሳትና የቤተ ክርስቲያን አባቶች፣ አገልጋይ ካህናቶች ሲገደሉ ነበር መግለጫ መውጣት የነበረበት። ያኔ ዝቋላ ወይ ላይ ያሉ አባቶች ሲደበደቡና ሲገደሉ ከገዳሙ እንዲወጡ ሲገደዱ ነበር ይሄ መግለጫ መውጣት የነበረበት። ያኔ እንደ ውሸትና እንደ ሐሰት ነበር እየታየ የነበረው። በአርሲ ኦርቶዶክሳውያን ላይ እየደረሰ ያለው ጭፍጨፋ ጭምር አጣሪ ኮሚቴ ተብሎ የተላከው ሁላ እዛ ቦታ ላይ ኦርቶዶክሳውያንም አልተገደሉም፣ ቤተክርስቲያንም አልተቃጠለችም ነው ያሉት። ያንን ነው እየታመነ ያለው ያኛው መግለጫ ነው ወይስ ከኦርቶዶክሳውያኑ እየመጣ ያለው ድምፅ? እዛ ቦታ ሄዶ እማኞች ቪዲዮ እየቀረጹ እባካችሁ ድረሱልን እያሉ ሶሻል ሚዲያ ላይ እየለቀቁ ጭምር የታየው ቪዲዮ ነበር መታመን የነበረበት እንጂ የአንድ ልኡካን ቡድን ተብሎ በቤተ ክርስቲያን ስም ሄድና አጣራ ተብሎ በሐሰት የተላከ ግለሰብ አልነበረም መታመን የነበረበት። ሜቢ ያን መግለጫ መውጣት የነበረበት አሁን አይደለም።
ብፁዓን አባቶች ምናልባት ጊዜው አሁን ነው፣ አሁን በጣም ብሷል። ቤተክርስቲያን ላይ እየደረሰ ያለው ፈተናና ግፍ፣ በኦርቶዶክሳውያን ላይ እየደረሰ ያለው ጭፍጨፋ በጣም እየባሰ ነው ብለው ጊዜው አሁን ነው ብሎ እየተጠቀሙ ሊሆን ይችላል። መግለጫ መውጣት የነበረበት ያኔ ቤተክርስቲያን ጥቁር የለበሰች ጊዜ ነበር፣ በጣም ኃይለኛ መግለጫ መውጣት የነበረበት። ከዛም በኋላ ነው በጣም ክፍተቶች እየተፈጠሩ ያሉት። በኦሮሚያ ክልል የራሳችንን ቅዱስ ሲኖዶስ እናቋቁማለን ተባለ። በትግራይ ክልል የራሳችንን ቅዱስ ሲኖዶስ እናቋቁማለን ተባለ። ከዛ በመሃል ደግሞ መናፍቃኖች ቤተክርስቲያንና ኦርቶዶክሳውያንን የማይፈልጉ በፋኖ ስም በሸኔ ስም በመከላከያ ስም እየተባለ እዚህ ቦታ ኦርቶዶክሳውያን ሲገደሉ የሆነ ቦታ ላይ ሲሆን መከላከያ ነው፣ የሆነ ቦታ ላይ ፋኖ ነው፣ የሆነ ቦታ ላይ ሸኔ ነው እየተባለ ግን ቤተክርስቲያናቷን የማይፈልጓት እንድትበተን እንድትፈርስ ኦርቶዶክሳውያን እንዲጠፉ የሚፈልጉ አካላቶች አሉ። ግን በመከላከያ ስም ጭምር እየተነገደ ያለበት ጊዜ ነበር። መከላከያ ውስጥ ፍቅር አለ በጣም። መከላከያ ለሀገሩ እየቆመ እንዴት ቤተክርስቲያን ያቃጥላል? መከላከያ እኮ አንገቱ ላይ በጣም ትልቅ መስቀል ያዙ ለእምነታቸው ቋሚ የሆኑ ሰዎች አሉ፣ ስለ እምነት የሚቆረቆሩ ማለት ነው። ወደ እነሱ ጋር መሄድ አልፈልግም። በጣም ክብር የሚገባው ትልቅ ክብር የሚገባቸው መከላከያ ሰራዊቶችም ስለሆኑ ጭምር ማለት ነው። ስለዚህ መግለጫው የወጣበት ሰዓት በጣም ትክክለኛ ሰዓት ላይ አይደለም የወጣው። አሁን ቀጣይ ደግሞ ጳጳሶች ላይ ትግራይ ክልል እኮ ጳጳሶች ላይ ጥቃት ደርሷል አይደል? ነገሩ ገፍቶ ባልመጣና እዚህ ባልደረሰ ነበር። ነገሩ ኦርቶዶክሳውያን ሲገደሉ እዚህ አዲስ አበባ ውስጥ 24 አርሴማ ላይ ኦርቶዶክሳውያን ሰማዕትነትን ሲቀበሉ ያኔ ዝም ተባለ። ሻሸመኔ ላይ ኦርቶዶክሳውያን ሰማዕትነትን ስለ ቤተክርስቲያናቸውና ስለ ማህተማቸው ብለው ሰማዕትነትን ሲቀበሉ ዝም ተባለ። ኢቭን የተቀበሩበት ቦታ ጭምር ሐውልት አልተሰራላቸውም፣ ሳር ነው የበቀለበት። ያ ነገር ዝም ተብሎ አልፎ ተርፎ እዚህ ደረሰ። ቤተክርስቲያን እስከ መቃጠል፣ ህዝበ ምዕመን ካሉበት እስከሚፈናቀሉ፣ ጳጳሶች ላይ መሳሪያ እስኪነሳባቸው፣ ጳጳሶች እዛ ቦታ ሄደው የተጎዱ ወገኖቻችንን ጭምር እንዳያጽናኑ ተስፈራርተው እስከሚመለሱ ድረስ የደረሰው በአሁን ጊዜ ላይ ነው። ስለዚህ መግለጫው የወጣበት ሰዓት በጣም ትክክለኛ ሰዓት ላይ አይደለም። ምናልባት ከአሁን በኋላ የሚደርስ ነገር፣ ምናልባት ከአሁን በኋላ የተረፍን ኦርቶዶክሳውያኖች ሰላም ልናገኝ እንችላለን ብለን ተስፋ ሊኖረን ይችላል። ግን እስካሁን የምናምነው አካል የለም። ሰላም ይሰጠናል ብለን የተማመንበት ህግም የለም። ለምን እየተነገደ ያለው በእስልምናዎች ናቸው ኦርቶዶክሳውያኖችን እያጠፉ ያሉት፣ ኦርቶዶክሳውያኖች ናቸው መስጊድን እያቃጠሉ ያሉት እየተባለ እስልምናና ኦርቶዶክሳውያን በጣም የማበጣበጥ ስራ እየተሰራ እስከሆነ ድረስ ማለት ነው። ከትላንት ወዲያ አባይ አርሴማ ቅድስት ቤተክርስቲያን ምን አድርጋ ነው ድሮን የተላቀባት? ጦረኛ ስልጠና ነው? ፋኖና ሸኔን ደብቃ ነው? አይደለም። እሷ ስለ ሰላምና ስለ ፍቅር የምትጸልይ ስለ አንድነት የምትሰብክ ቤተክርስቲያን ነች። እዚህ ሀዲያ ውስጥ ይመስለኛል አይደለ የቅዱስ እስጢፋኖስ ቤተክርስቲያን ሙሉ ለሙሉ እንዲፈርስ የተደረገው ምን አድርጎ ነው? ቅዱስ እስጢፋኖስ ቤተክርስቲያን ሰማዕትነትን የተቀበለው እኮ ስለ ሃይማኖቱ ብሎ እኮ ነው። በድንጋይ ተቀጥቅጦ ነው የተወገረው ቅዱስ እስጢፋኖስ። ስለ ሃይማኖቱ ክርስቶስን ላለመተው ክርስቶስን ለመከተል ብሎ ነው ሰማዕትነትን የተቀበለው። ሜቢ ሰማዕትነትን የተቀበለበት የእሱን መታሰቢያ ነው፣ የቅዱስ እስጢፋኖስ መታሰቢያ ቤተክርስቲያን ነው። እዚህ ደግሞ እኛ ልክ እንደ ሰማዕቱ እንደ ቅዱስ እስጢፋኖስ ሰማዕትነትን መቀበል እንችላለን። በህይወት አለን ድረስ ግን ስጋው ደግሞ እንቀበልበታለን፣ ክርስቶስን እናናግርበታለን፣ እናገኝበታለን ብለው ያነጹትን ቅድስት ቤተክርስቲያን ሙሉ ለሙሉ እንዲፈርስ ተደረገ። መግለጫው ለዛ ነው ትክክለኛ ሰዓት ላይ አይደለም የወጣው ያልኳችሁ። ያኔ አሰቦት ገዳም፣ ያኔ ዝቋላዊ፣ ያኔ ጋይንት ማርያም ላይ ብዙ ኦርቶዶክሳውያኑ ሲፈናቀሉና ሲጨፈጨፉ መግለጫ ያኔ ነበር ማውጣት የነበረበት። ቤተክርስቲያን ጥቁር መልበስ የነበረባት ያኔ እና አቡነ ሳዊሮስ ለሁለት የከፈሏት ጊዜ አልነበረም። አሁን ኦርቶዶክሳውያኖች እየተጨፈጨፉና ቤተክርስቲያን በእሳት እየተቃጠለች በድሮን እየተመታች ያለበት ጊዜ ላይ ነው መግለጫ መውጣት ያለበት ብዬ አስባለሁ። ወደ ቀጣይ ቪዲዮ ልሰዳችሁ እስኪ። በቃ እኔ አሁን የሚታየኝ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። እባክህ መዶሻህን አንሳ፣ ተዋት ስበራት፣ ተዋት አፍረሳት ነው ልንል የሚገባው ብዬ አስባለሁ። እምቢ ሲል ከዛ በኋላ የሚወሰነውን ህዝቡም ሲኖዶሱም የሚወሰነውን አብረን የምናየው ይሆናል። ምናልባት መግደል ስራችንም ተልኳችንም አይደለም፣ መገደል ግን ተልኳችን ነው። ምንጊዜም ቢሆን የእግዚአብሔርን የማዳን ስራ የሚያደናቅፍ ነገር ሲገጥም መሞት ያው ግዴታ ነው። ሌላ የምናደርገው ነገር ባይኖርም መሞት ግን እንችላለን እና ይሄ ነው ሊሆን የሚችለው ወደፊት።
ይሄ ግልጽና የማይዋሽ ወደኋላም ወደፊትም ወደ ግራም ወደ ቀኝም የማያስኬድ ነገር ነው እየታየ ያለ ነገር ስለሆነ ቤተክርስቲያን ላይ በጣም ትልቅ መዶሻ ነው የተነሳባት። ቤተክርስቲያን ላይ በጣም በትልቅ ዶማ ነው ተቆፍራ ስሯ ጨምሮ እንዲፈርስ እየተደረገ ያለው ማለት ነው። እግዚአብሔር አምላክ እንደው በኃይሉና በጥበቡ አጽንቷት ነው እንጂ ቢቻል በአሁን ሰዓት ሙሉ ለሙሉ ቅድስት ቤተክርስቲያን ፈርሳ ሌላ ቤተ እምነት እንዲተካልባት ይመስለኛል እየተፈለገ ያለው። ለምን አርሲ ላይ ያለው ኦርቶዶክሳውያኖች እዛ ቦታ ላይ ለማን ቤተ እምነት ነው የተሰጠ የሚለው ነገር እጃችን ላይ ቪዲዮም ስላለ ያን ያህል የሚከብድ ነገር አለ መረጃዎችን ለማውጣት። ብፁዕ አባታችን አቡነ ኤርሚያስ ብቻ አይደሉም በነገራችን ላይ ይሄን ነገር መናገር ያለባቸው። ሌሎች ብፁዓን አባቶችም እንደዚህ አይነት ነገርም ድምጽ መሆን አለባቸው ብዬ አስባለሁ። መድረክ ላይ ወጥቶ ብቻ መስበክ ምንም ለውጥና ትርጉም አያመጣም። መድረክ ላይ ወጥቶ የአንድን ጳጳስ ጉድ መዘርገፍ ምንም አይነት ትርጉም አያመጣም። በአሁን ሰዓት እየበዛ ያለው እከሌ እንደዚህ ብሎ አስተምሮ እከሌን ስላስተማረው አይደለም። ትክክለኛ ወንጌል ስበኩ። ኦርቶዶክሳውያኖች በቤተክርስቲያናቸው በእምነታቸው እንዲጸኑ ያለበትን ነገር ብቻ ስበኩ። ቤተክርስቲያን ላይ እየደረሰባት ያለውን ፈተና ብቻ አንድ ላይ ከሆነን ቤተክርስቲያን ማዳን እንችላለን ብዬ አስባለሁ። የተወሰኑ ብፁዓን አባቶች አሉ ከሌ ተብሎ መጥራትም ይቻላል። ስለ ቤተክርስቲያናቸው የሚጮሁ ስለ ሕዝብ ምዕመናቸው የሚቆረቆሩ አንድ መንጋ ሲጎላቸው ለምን ጎደለን ብለው የጠፉትን መንጎች የጠፉትን በጎች ሰብስበው ወደ ቤተክርስቲያን እያመጡ ብፁዓን አባቶች አሉ። ምናልባት ዝም እንዲሉ የተደረገ ሁኔታ ሊኖር ይችላል። እነ ብፁዕ አባታችንና አቡነ ጴጥሮስ ከኢትዮጵያ ውጭ ሆነው ጭምር ለቤተክርስቲያን እየጮሁ ነው። እነ ብፁዕ አባታችንና አቡነ ኤርሚያስ ኢትዮጵያ ውስጥ ሆነው ከህዝቡ ፊት እኔ ቀድሜ እሞታለሁ እያሉ ያሉ ብፁዓን አባቶች አሉ። እድሜና ጤና ይስጥልን። ግን እነዚህ ብቻ ናቸው የሚመለከታቸው? ሌሎች የቤተክርስቲያን አስተዳዳሪዎች፣ ሌሎች መምህራኖች ሶሻል ሚዲያ ላይ በቲክታክ በተለያዩ ሶሻል ሚዲያ በህዝብ ምዕመን ሆነው የሆነ ሰገነት ላይ ከፍ ያሉ ድምጻቸው የሚሰማ መምህራኖች ጭምር ስለ ቤተክርስቲያን ዝም እያሉ ነው። ዝምታቸውን እየሰበሩ አይደለም። ይሄ ነገር እስከ መቼ ነው? የምታገለግሉት ቤተክርስቲያን ነው እየፈረሰ ያለው። የምታገለግሉት ህዝበ ምዕመን ነው እየሞተ ያለው። ደሞዝ የሚከፍላችሁ አበል የሚከፍላችሁ የሚያበላችሁ የሚያጠጣችሁ ህዝበ ምዕመን የምታገለግሏት ቅድስት ቤተክርስቲያን መድረክ ላይ ቆማችሁ ማይኩን ጨብጣችሁ በስመ አብ የምትሉበት ማይክና ቤተክርስቲያን ጭምር ነው እየጠፋና እየፈረሰ ያለው። ስለዚህ ግድ እዛ ቦታ ላይ ሄዳችሁ ማገልገል አይጠበቅባችሁም ድምጽ ለመሆን ብዬ አስባለሁ። ሌሎች ቤተ እምነቶችም ቀና አስተሳሰብ ያላችሁ ለኦርቶዶክስ ድምጽ ሆኑ። እኔ ለእስልምና እምነት ተከታዮች ድምጽ ሆኛለሁ። ሙስሊም ሆኜ አይደለም። እኔ ለፕሮቴስታንቶች ድምጽ ሆኛለሁ። ቸርቻቸው ፈረሰ ሲባል ፕሮቴስታንት ሆኜ አይደለም፣ ኦርቶዶክስ ነኝ። ግን ይመለከተኛል። ማንኛውም ሰው የፈለገውን የማምለክ መብት አለው። ይሄ መብቱ ነው። ግን አመልክበታለሁ ብሎ የሰራው ቸርች ሲፈርስ ዝም አንልም። ሁሌም ድምጽ እንሆናለን። ሰላምና ፍቅር ስለምንፈልግ ማለት ነው። ይሄን ካልኩ ይበቃኛል። ወደ ቀጣይ ቪዲዮ ልሰዳቸው። አስቴር በዳኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምንድን ነው ያለችው? በአንድ ሴት ላይ ሁለት ምላስ ያየንበት ጊዜ ነው። እንመልከተው። የአርቲስት አስቴር በዳኔ ንግግርና የተቀሰቀሰው ከፍተኛ ውግዘት። አርቲስት አስቴር በዳኔ በማህበራዊ ሚዲያ ባስተላለፈችው ንግግር አማራና ኦርቶዶክስን ትውልዱ እየተበቀላቸው ነው ማለቷን ተከትለው ድርጊቱ የጥላቻ ንግግር ወይንም ሄት ስፒች እና ማህበረሰብን በዘርና በሃይማኖት ከፍሎ ለጥቃት የሚያጋለጥ ነው ሲሉ በርካቶች በጽኑ እየኮነኑት ይገኛሉ። በጥበብ ስም ሰላምንና አንድነትን መስበክ ሲገባት ማህበረሰብን በጥላቻና በበቀል አየር ላይ ማንጠልጠል የዜጎችን እኩልነት የሚጋፋና የሞራል ውድቀትን መሆኑን የገለጹት አስተያየት ሰጪዎች የትኛውም ኢትዮጵያዊ በብሔሩና በሃይማኖቱ ምክንያት የበቀል ኢላማ ሊደረግ እንደማይገባውና መሰል አደገኛ ንግግሮች በሕግና በማህበራዊ ኃላፊነት ሚዛን ሊቃኙ እንደሚገባ አሳስቧል። የእሷን ንግግር እንዴት ተመለከታችሁት? አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። ግን ደግሞ ይሄን ቶለሬት ማድረግ የማይችላል እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። በጣም ነው የሚያስጠላው። ኢትዮጵያ የብዙ ብሔረሰቦች ሀገር ናት። ኢትዮጵያ የብዙ ሃይማኖት ተከታዮች ሀገር ናት። ስለዚህ ፕሊስ እንከባበር። እኔ ጌታ ምስክሬ ነው። የኦርቶዶክስ ቤተክርስቲያንን ሳስባት የሚመጣልኝ ሁሌ አሁን ለምሳሌ ከወንጌል አማኞች ጋር በሁሉ ነገር አንስማማም፣ አንዳንድ ሀሳብ ላይ እንከራከራለን እና ኦርቶዶክስ ቤተክርስቲያን ከሌሎች ቤተ እምነቶች ቀደምት ነች። ኦርቶዶክስ መጀመሪያ መጣች፣ ካላንደር ሰራች፣ ቀን አቆጣጠር፣ ወራት አቆጣጠር፣ የሳምንታት አቆጣጠር አስደናቂ የሆነ 30 ቀን መድባ ከዛ የተረፈውን አምስቱን አንድ ላይ ጳጉሜ 13 ወር ያላት ሀገር ተባለች። መስከረም፣ ጥቅምት፣ ኅዳር ለምን ተባለ? እያንዳንዱ ምክንያት አለው፣ የተቀደሰ ምክንያት። ኦርቶዶክስ ቤተክርስቲያን ወንጌል ይዛ ባታቆይ ለምሳሌ ያህል ወንጌላውያን አይፈጠሩም ነበር ወይ ደግሞ ይቀጭጭ ነበረ
እንትናቸው ምንም ቢሆን ወንጌል ጠብቃ አቆይታለች። የምናከብራቸው በዓላትን ጠቅላላ ሰርታለች። በአፍሪካ ብቸኛ የራሷ የሆነ ፊደል ያላት ሀገር ነች ኢትዮጵያ። ይሄ ቀላል አይደለም። ይኸውልህ ክብር የሌለው ትውልድ ነው እሺ ክብር የሚነሳ። እኔ እንደውም ልንገርህ ለፊደሏ ሐውልት አሰራለሁኝ ታለ። ምክንያቱም በአፍሪካ ብቸኛ ፊደል ያላት ሀገር ነች። 18 ሀገሮች ናቸው የራሳቸው ሌተር ያላቸው። ከዛ መሀል ኢትዮጵያ አንዷ ነች። ገና መንዝረን የማንጨርሰው ነገር አለ። የተሰራ ሀገር የሰጡን ታላላቅ አባቶች አሉ። ስለዚህ የፈለገ እምነት ውስጥ ብንሆን ቀድማ ሀገር ሰርታ ያስረከበችንን ማክበር አለብን። እንደ እናት ማክበር አለብን። እንግዲህ እግዚአብሔር አምላክ ይወቀው በዚህ ጉዳይ። በነገራችን ላይ አስቴር በዳኔ ሶሻል ሚዲያ ላይ በጣም ብዙ ነገሮችን እየቀበጣጠረች በጣም ብዙ ነገሮችን ጭምር ከዛ ከወዲህ እያወናበደች ትገኛለች። እንደሰማችሁትና እንዳያችሁት ማለት ነው። አሁን ትልቁን ጦርነት እየቀሰቀሰ ያለው ትልቁን ህዝብ መጨፍጨፍም እያደረገ ያለው ብላ የተናገረች ያለችው አንድ ቤተ እምነትና አንድ ብሔር ሀገር የኔ ነው ወይንም የሀገር ባለቤት ነኝ እያለ ስለሆነ ነው አለች። ይሄ ነገር በነገራችን ላይ ወደ ኦርቶዶክስና ወደ አማራ የሚሄድ ንግግር ነው የተናገረች ያለችው። ሁለተኛ ላይ የሚያያችሁት ቪዲዮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን ባትሰብክ ኖሮ ቀደምት ባትሆን ኖሮ ግዕዝ ጽፋ ባታስተምር ለኢትዮጵያ ካላንደር ባታዘጋጅ ዕለታዊ ቀናዊ ሰዓትን ሳምንትን ወራትን ዓመታትን ባታዘጋጅ ኖሮ የኛ የፕሮቴስታንቶች ወንጌል ይቀጭጭ ነበር አይሰፋም ነበረ ብላም የተናገረችበት ሁኔታ አለ። በዚህ ጉዳይ በነገራችን ሁሉም ፕሮቴስታንት ሆኖ አይደለም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ለቢዝነስ የሚሆን ለተለያዩ ነገሮች ፈንቅለው የወጡት። በዚህ ጉዳይ ይመጣበታል። በነገራችን ላይ ወደ መጀመሪያው ወደ እሱ ሐሳብ ሄድላችሁ። እንግዲህ አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ያለችው ነገር ትልቁ ታርጌት ምንድነው? እንደምትመለከቱት አማራና ኦርቶዶክስ የአማራ ሃይማኖት ነው እየተባለ ሶሻል ሚዲያ ላይ በጣም መነጋገር የሆነበት ጉዳይ ነበረ። ሃይማኖትን ለአማራ፣ ሃይማኖትን ለትግሬ፣ ሃይማኖትን ለኦሮሞ፣ ሃይማኖትን ለተለያየ ብሔር ከፋፍሎ የሰጠ የለም። ሃይማኖት አንድ ሃይማኖት ሰዎች የፈለጉትን ማምለክ ይችላሉ። ሃይማኖት ላንተ ይሄን የሚገባ ላንተ ይሄን የሚገባ ተብሎ የተከፋፈለ ነገር የለም። መድረክ ላይ የምትታስተምሩ በጣም ጥንቃቄ ማድረግ አለባችሁ ብዬ አስባለሁ። የተለያዩ መምህራኖችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያየሁ ነው ስለ ሃይማኖት ጉዳይ ስታወሩ ሃይማኖት የአማራ ነው እንደዚህ አትበል አታስተምር። በቃ ሃይማኖት የአማራ የኦሮሞ የሚባል ነገር የለም። በቃ ክርስትና ነው፣ ፕሮቴስታንት ነው፣ ሙስሊም እስልምና ነው። አለቀ። እስልምና ሙስሊም ስለሆን ካንተ ጉራጌ ሆነ ያላል እንዴ? የለም። ኦርቶዶክስ ስለሆን ካንተ አማራ ሆነ ያላል የለም። ይሄ ነገር በጣም ጥንቃቄ ይደረግበት። ስለዚህ ወደ እንደዚህ አይነት ፖለቲካ ውስጥ ነው የጨመረችው ማለት ነው። ወደ ሁለተኛው ሐሳብ ሲሄድላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወንጌል ቀደምት እንደሆነችም ይታወቃል። ፕሮቴስታንቲዝም ያው መነሻውም ሰው እንደሆነ ይታወቃል። ሜቢ ወደዚህ ውስጥ መግባት ፈልጌም ሳይሆን የፕሮቴስታንት እምነት ተከታዮች ሁሌ ይመሰክራሉ ስለ ኦርቶዶክስ፣ ስለ ቅድስት ቤተክርስቲያን ወንጌልን ባታስተምር እኛ የለንም ነበር። አዎ ትክክል ነው። ወንጌልን የሰበከች፣ ወንጌልን ያስተማረች፣ ወንጌልን ለዓለም ያዳረሰች ወንጌልን እኮ ፕሮቴስታንቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወሰዱት እኮ ከሌላ ጋር እኮ አይደለም። እርግጠኛ 100% ሆኜ የምናገረው ወንጌልን መጽሐፍ ቅዱስን የወሰዱት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እነሱ የፈለጉትን መርጠው ይውሰዱ እንጂ ግዕዝ ጽፋ ያስተማረች ካላንደርን የሰራች ፕሮቴስታንቶች አይደሉም፣ ወይም ፕሮቴስታንቲዝም አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዓትን፣ ዕለትን፣ ቀናትን፣ ሳምንታትን፣ ወራትን በየቁጥር በየአልጎሪዝሙ ያስቀመጠች ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይሄንን እየመሰከሩ ጭምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የምታስተምረው ወንጌል ትክክል አይደለም ብለው የሚፈርዱት ነገር ነው። በጣም የማይገባኝ ነገር ይህን እየመሰከሩ እኮ ነው። ሁለተኛ ላይ ያያችሁትን አይታችሁታል። በጣም ሁለት አይነት ሀሳብ ይዞ ነው እየተጓዙ ያሉት። ይሄ ነገር በጣም የሚስተካከል በጣም የተሻለ ይሆናል። እኔ ራሴ በጣም ግራ ስላጋባችኝ ነው። አንዳንድ ጊዜ ለምን ተረሳን ይመስለኛል። ሶሻል ሚዲያ ላይ ሲረሱ ሌላ ፌመስ ሰው ሲመጣባቸው ለምንድን ነው የምንረሳው አይነት ነገር ይመስለኛል። እና የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ሙስሊሙም ማንኛውም ሰው ይመሰክርላታል የወንጌል ቀደምት እንደሆነች፣ ወንጌልን ካላንደርን የሰራች እሷ እንደሆነች። የሚዋሽ ነገር አይደለም። መቼም እኔ ነኝ የሰራሁት ወይንም የኛ ቤተ እምነት ነው የሰራው የኛ ሃይማኖት ነው የሰራው ብሎ የሚከራከር ካለ መምጣት ይችላል ብዬ አስባለሁ። ወደ ቀጣይ ቪዲዮ ልሰዳችሁ እስኪ። እኔ ብር አላጣው፣ ፍትህ ነው ያጣሁት። ፍትህ እንዲሰፍን ነው የምፈልገው። ያው የገንዘብ አቋሜ ደግሞ ሲሪየስ አቋም ነው። ገንዘብ ያው አንዳንድ ጊዜ ሰው የሚጠራህብህ እንትን በቃ የቋጣሪ ታንኪ ሜን። እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። ካሉ ጠይቁልኝ ፕሊዝ፣ አለሁ በሉን። ለምን እንደዚህ እንደምል እንጋራችሁ።
ወጣቱ ስራ የሆነ ነገር ከአክስቱም ከአጎቱም ከአያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ። እኔማ የአፍሪካ አህጉርን ነው መሰለኝ እንዳጠቃላይ የምንከፍለው ሌላ እኔ ምንም አማርኛ የዘብረቅርቅ ቢልባችሁ ራሱ እየወላችሁ እየሰካካችሁ ስሙት። 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል። ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው እኔ ዶክተር አብይ አህመድ አይመስሉኝም። ጠርጥሩ። እውነቴ ነው። ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 ዓመት እሺ በቃ በግርም ቢሆን እሞክራለሁ ሲል ጦርነት ስንል አይ አትወጡም፣ እሺ የት እንኖር እንስራ፣ አትሰሩም እንዴ የት እንሂድ? እኔ በግሌ እኔ እንደ አንድ እንዴ ማርያም ዶክተር አብይ አህመድ እባክዎትን እንደው ስሙ አንዴ አንቱን ብለህም አትፍረድብኝ። ግን ስማኝ አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆንንም። ልጆች አሉን በምን እናሳድጋቸው እንዴ? ጌታዬ ሆይ እኔ የምትሰጠኝ የ100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቀር አስወጣኝ። አሜን በሉ። ዲያራ መኖር አለመኖራቸው ይጣራልን። እንደ ወጣቱ እየሞተ ነው። ማርያምን እየኖረ አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው የቤት ባለቤት እንሆናለን? ማርያም የቤት ባለቤት ምን ነው እንግዲህ ይመስላችኋል? የብረኔ መቼም ነው የማይመስለኝ። መቼም እንዴ ጌታ ሆይ አረኡ ገና አሁን ሀብታም እሆናለሁ ብዬ አስብ የነበረው ሴትዮ ወደ ታች ወርጄ ገና ትንሽ ከፍ ስል እያፈረጠ ወደ ታች ይወርደኛል። ማርያም አረ በገብርኤል አረ ተው እንግዲህ ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ። በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው። አረ መንግስት እንዴ አረ ለወጣትህ ዘንተው ግድ የለህም ተው። ደሞችን አወራሽ ብላችሁ ቀፍድዱኝ አሏችሁ። እንግዲህ ሰሞኑን በነገራችን ላይ ማህበረሰቡን ያቃወሰ ማህበረሰቡን ብቻውን እንዲለፈልፍና ብቻውን እንዲያወራ ያደረገ ነገር ቢኖር ይሄ ታክስና ግብር ነው። መንግስት ያመጣው ታክስና ግብር በጣም ሀይ እንደሆነ መረጃዎች ይወጡ ይገኛሉ። ብዙ ሰዎችም ከስራቸው እየለቀቁ ይገኛሉ። እየለቀቁ ያለበት ሁኔታ ግብር በዛብን ያም ሲጠይቅ ግብር በዛብን ነው። ወጣቱ በአሁኑ ሰዓት በነገራችን ላይ ከብዙ የስራ እድሉ የተፈናቀለበት ሁኔታ ነው ያለው። በሹፍርና የሚተዳደር ከሹፍርና የተለያዩ ንግድ ላይ ያሉ ሰዎች ካለ ከንግዳቸው ከሱቃቸውን እየዘጉ ጭምር እንደዚች እንደ እህታችን አይነት ማለት ነው። በኢትዮጵያ ላይ ትልቅ ሀብት አለው የሚባለው ኃይሌ ገብረስላሴ ነው። እሱ ጭምር እንደዚህ አይነት የምሬት ቃላትን የምሬት አማርኛን የሚያወጣ ከሆነ ሌላው ከታች ያለው ነጋዴ ደግሞ ምን አይነት አማርኛ ሊያወጣ ይችላል? ሌሎች አማርኛ ፍትህ የሚለው አማርኛ ከዚህ ሌላ አማርኛ ቢኖር ኖሮ ያንን አማርኛ ጭምር ይጠቀመው ነበር ብዬ አምናለሁ። ኃይሌ ገብረስላሴ በጣም ሀብታም እንደሆነ እየታወቀ ግብር በዛብኝ ፍትህ ያስፈልገኛል ብሎ እየጮኸ ሳለ ሌላው ከታች ያለው ደግሞ ምንድነው አማራጩ? ግብር በዛብኝ ፍትህ ሳይሆን እኔ በቃ ካሁን በኋላ ስራ አልሰራም፣ የምችል ከሆነ ከዚህ ሀገር እሄዳለሁ፣ የማልችል ከሆነ ዘርፋለሁ ብሎ ይችላል። ብቻ ንግድ ፍቃዱን መመለስ ነው ያለበት። እህታችን እየተናገረች ያለችው ማለት ነው። በዚህ ጉዳይ በጣም ብዙ ሰዎች ብዙ ወጣቱም ጭምር እየተማረረን ያሉ በተለይ ንግድ ቦታ ላይ ያሉ ሰዎች የተለያዩ በሆቴሎችም ሊሆን ይችላል በተለያዩ ንግድ ዘርፍ ውስጥ የተሰማሩ ለማህበረሰቡን እያገለገሉ ያሉ የንግድ ባለሙያዎች ጭምር እየተማረሩ ነው በዚህ ሰዓት። ምንድነው ግብር በጣም ሀይ ነው የመጣብን ግብር እያሉ ጭምር የምንጠይቀው አካል ማነው አለው የሚለን ከዛ አልፎ ተርፎ እንግዲህ ኃይሌ ገብረስላሴ ባለሀብት የሚባለው ሰውዬ ጋር ይሄ ነገር ከደረሰ ፍትህ ያስፈልገኛል ብሎ የሚጮህ ከሆነ ከታች ያለው ማህበረሰብ ደግሞ ምን አይነት ፍትህ ሊያስፈልገው ይችላል? እንግዲህ ለእናንተ መገመት ይከብዳል ብዬ አላስብም። ምናልባት ሀገሪቷ ገንዘብ አላት ገንዘብ ላይኖራት ይችላል። በነገራችን ላይ ሀገሪቷ በጣም ለምታለች። በጣም ብዙ ኮሪደር ተሰርቷል። በጣም ውብ እንድትሆን ተሰርቷል። ይሄ ውብ እንድትሆን ሀገሪቷ ውብ እንድትሆን የተሰራበት ትልቁ ነገር ገንዘብ ነው። ምናልባት ያ ገንዘብ ስላለቀ ከማህበረሰቡ በየትኛውም አይነት መንገድ እንሰብስብ፣ በእንደዚህ አይነት መንገድ ብንሰበስብ ለሀገሪቷ ገቢ ይሆናል። ጥያቄ የለውም። ሀገሪቷም ደግሞ ያስፈልጋታል። እየለማ ከሆነ መንግስት ከኪሱ አውጥቶ አይሰራም፣ ከየትም አያመጣም። ማህበረሰቡ በታክስም በግብርም በምንም ተብሎ ነው ይሄ ልማትም እየተሰራ ያለው። ሜቢ ግን በጣም በዛ
ወጣቱ ካልሰራ እኮ ግብር መክፈል አይችልም። እነዚህ ነጋዴዎች ካልነገዱ እኮ ግብር መክፈል አይችሉም። ኃይለ ገብረስላሴ በየሆቴሎቹ ካልሰራና ካልነገደ ሪዞርቱ እኮ ስራ ካልጀመረ እኮ ግብር መክፈል አይችልም። ሜቢ ስለዚህ ይሄ በጣም ሊታሰብበት የሚገባ ጉዳይ ነው ብዬ አስባለሁ። አሁን በአሁን ሰዓት በነገራችን ላይ ወጣቱ ሀገር ለቆ ቤት ደስ ይለዋል። ሀገር ለቆ ሄዶ ስራ ባይሰራም በነፃነት የሚኖርበት ሀገር ነው የሚፈልገው። ትግራይ እንዳይሄድ ትግራይ ጦርነት ነው፣ አማራ ክልል እንዳይሄድ አማራ ክልል ጦርነት ነው፣ ኦሮሚያ ክልል እንዳይሄድ እንደሚታወቀው ፈናና እገታ ጦርነት ነው። ሜቢ ስለዚህ ታፍነን ነው የኖርነው እያሉ ጭምር ድምጽ እየሆኑ ነው ያሉት። ሁለት ስራ ቦታ ያለው ሁለቱንም እየዘጋ፣ ሶስት ንግድ ቤት ያለው ሶስቱንም እየዘጋ ያለኝን እበላለሁ በቃ ካሁን በኋላ ከመንግስት ጋር አልነካካም፣ ግብር የሚባል ነገር አልከፍልም ብለው ጭምር በእንደዚህ አይነት መልኩ እስከሚማረሩ ድረስ መንግስት የሆነ ስራ መስራት አለበት ብዬ አስባለሁ። ምናልባት ከላይ የመጣው ትዕዛዝ ማህበረሰቡን የማይጎዳ ሊሆን ይችላል። ማህበረሰቡን ያማከለ የማይጎዳም በቃ መካከል ላይ የሆነ ከበፊቱ የጨመረ የቀነሰ ከበፊቱ ጨመረ ያደረገ አሁን ከሚወራው ደግሞ የቀነሰ ሊሆን ይችላል። ሶ ከታች ያለው ታች ወርዶ ተዋርዶ ሲመጣ ግን ማህበረሰቡ በጣም ሀይ እንደወጣበት ግብር ነው እያሳየ ያለው። ስለዚህ በእንደዚህ አይነት መልኩ ወጣቱ ያልሆነ ነገር ውስጥ መግባት አለበት ብዬ አላምንም። ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። ቀጣይ በአዳዲስ መረጃ በአዳዲስ ቪዲዮዎች ተመልሼ የምመጣ ይሆናል። እስከዛው ድረስ ግን ሚዲያውን ሰብስክራይብ፣ ቪዲዮችን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች አድርሱልኝ።